ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። በመራዊ በታቀደ አጭርና ፈጣን ኦፕሬሽን መራዊ ከተማ ላይ 102ኛ ኮር 11ኛ ክፍለ ጦር ጠላት ላይ ከፍተኛ ድል ተቀዳጅቷል። ሌላው በቋሪት የጥፋት ኃይሉ የሞት ሽረት መጣጣር ላይ ነው። አፋብን 102ኛ ኮር 33ኛ ክፍለ ጦር በአማራ ሕዝብ የህሉና ተጋድሎ ታሪክ ውስጥ ድል በማስመዝገብ ላይ ነው። የማይበገረው ፋኖ ክንድ ያረፈበት የብልጽግና ጦር መረጋጋት አቅቶት በየጫካውና በየሸለቆው ሲባዝን ውሏል። ከቋሪትና ከገነት አቦ ተቀናጅቶ ለዘረፋና ለጥፋት ወደ ጣሊያን የወጣው የብርሃኑ ጁላ ጦር በጀግኖቹ የፋኖ ኃይሎች በታቀደ ስትራቴጂካዊ ከበባ ውስጥ ወድቋል። በአሁኑ ሰዓት መውጫ ቀዳዳ አጥቶ በግራ መጋባት ውስጥ የሚገኘው ይህ የጸረ አማራ ጦር የጀግኖቻችንን ክንድ መቆቃም አቅቶት የቁም ሲኦልን እየተጋፈጠ ይገኛል። በቋሪት ወረዳ አያንጊያ ሽሜ ቀበሌ በኬል ልዩ ስፍራ በነጻነት ታጋዮች በተሰነዘረ ድንገተኛና አእምሪ የድሽቃ ጥቃት አንድ ከፍተኛ የመከላከያ አመራር ላይ ከባድ ጉዳት ደርሷል። በዚሁ ስፍራ በነበረ የፊት ለፊት ውጊያ ሁለት የአብይ አማራ ሚሊሻዎች ለአንዴና ለመጨረሻ ጊዜ ከህዝቡ ትከሻ እንዲላቀቁ ተደርገዋል። ይህንን በድንጋጤ ለመሸፈንና ፋኖን ከጀርባ ለመምታት በብራዳማ በኩል ወደ ጨፋቂት የተንቀሳቀሰው አረመኔው የብልጽግና ጦር በ33ኛ ክፍለ ጦር የቃኝና መሐንዲስ አባላት ግንባሩን ተመተው በውርደት ተመልሰዋል። በወረዳ ዋና ከተማ ተቆልፈው የቀሩትን የጥፋት ተላላኪዎችን ለማትረፍ በብራዳማ ሰፍሮ የነበረው ጦር ወደ ገበዘ ማርያም ለመውረድ ቢሞክርም እዚያውም የፋኖ ብረት የለበሰ ክንድ ጠብቆታል። የቋሪት ወረዳ ማህበረሰብ በልጆቹ የፋኖ ድል በመበርታት ከታጋዮች ጎን በመቆም የመጨረሻው የነጻነት ንቅንቅ እያደረገ ይገኛል። የአረመኔው አገዛዝ መሰረት ተናግቷል። የቋሪት ምድር የጠላት መቀበሪያ፣ የጀግኖች መታፈሪያ መፈከሪያ ሆናለች። በተያያዘም የአፋብን በላይ እዝ አንደኛ ኮር ሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር የካቲት 4 ቀን 2018 ዓ.ም ከምሽቱ 1 ሰዓት የፈጸመው አኩሪ ተግባር እነሆ። የሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ለ13 ተከታታይ ሰዓታት የዘለቀ ብርቱ ውጊያ ሲያካሂድ ቆይቶ በጀግኖቹ አርበኞች የሚመሩ 30 የተመረጡ የነጻነት ተፋላሚዎችን በማሰማራት በጠላት ላይ አይረሴ ጥቃት ፈጽሟል። በአርበኛ ተመስገን ባንታ ባተ፣ በአርበኛ ደርሶ ይሁኔ፣ በአርበኛ ቸላቸው አገኝ፣ በአርበኛ ዋሴ፣ በአርበኛ ዘመነ አለሙ፣ በአርበኛ ውዱ አዲስና በ50 አለቃ ያለው ደራሽ የሚመራው ይኸው የልዩ ዘመቻ ቡድን ከወረታ መጣ የተባለውን የጸዳሉ ስደሴንና የመከላከያ ኃይልን በማርበድበድ በድል አድራጊነት ተወጥቷል። ጥቃቱ የተፈጸመው በእንቁርቁቦ አቦ በአለም ሳገር ተንሸራታች መንገድ በአለም ሳገር መግቢያ በር ምሳናው እና በጣጣ አካባቢ ሲሆን በጥቂት ደቂቃዎች ውስጥ ጠላትን በመደምሰስ የጦር መሳሪያዎችና ምርኮኞች በቁጥጥር ስር ውለዋል። በዚህም ከባድና መካከለኛ መሳሪያዎች የተገኙ ሲሆን አንድ ዲሽቃ ሸንሸል ከነሙሉ ተተኳሹ፣ 3 ብሬን ሸንሸል ከነሙሉ ተተኳሹ፣ አንድ የ120 ኢንች የሞርተር ኦሳገር፣ አንድ ዙ 23 ተመቶ ከጥቅም ውጭ ተደርጓል። ከቀላል መሳሪያዎችም 4 ጥቁር ጥር ክላሽ፣ 10 ኤኬ 47 ክላሽ፣ 1 ሞዜር ተገኝቷል። የሰው ኃይልና ተሽከርካሪ 14 የመከላከያ ሰራዊት አባላት ምርኮኛ፣ 6 የአድማ ብተና አባላት ምርኮኛ፣ 1 ፖሊስ ምክትል ኢንስፔክተር ተስፋ ያለማየው የመከላከያ ፓትሮል ተሽከርካሪዎች፣ አንዱ የጸዳሉ ደሴ የግል ተሽከርካሪም ተማርኳል። የጠላት ኪሳራ ጸዳሉ ደሴ አፈርሳ ስታመልጥ የራሱ የሆነውን አልትራ ስልክ ጥላ ወደ ወረታ ፈርጣች። የጸዳሉ ደሴ አጃቢ ዱቤን ጨምሮ በርካታ የወረታ ከሃዲያን ቆስለዋል። በርካታ የጠላት ኃይሎች በጀግና ፋኖ ጥይት ተደብድበው ከህይወት መዝገብ ተሰርዘዋል ሲል አፋብን በላይ እዝ ሜጀር ጀነራል ባንታ ባተ አንደኛው ኮር ህዝብ ግንኙነት ፋኖ ሀቅ ያለው ጸጋ አለባቸው ገልጿል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።